ኔክስት ማነው? ጌታ ልትገባ ነው? እሺ ላስገባ። ቆይ በዚህ ቆይ። እሺ እስቲ ቆይ ትንሽ የዩቲዩብ ልጆቹን አፍቀውኛል መሰለኝ። አሁን ደውል። እሺ ያ ናሚኮይ። እሺ ናሚኮይ ስለ እንትና ምናምን እንዳታወሪ እሺ። ቦታ አይሰጥ ሰላም እቺ መንቻኳ ልጅ እሷ እንዳታወሪ፣ ተሳስተሽ እንዳታወሪ። እዚህ ቤት ላይ እንዴት ነው በአንድ ሺህ ሰው ፊት ለፊት ስለሷ የሚወር? እቺ ጥቃቅና አነስተኛ ማይንድ ንፍጣ። ጌታችን ግባ። የዱባዮቹንማ ሄዱ ለገናሽ ህዝብ አስቸግረው ዳኛ ሆነው እንዴ ከንጉሱ ቀጥሎ ዱባይ ላይ እኛንን ብለው የማዳም ቅመሞችን ሁሉ እያስፈራሩ በቃ ማን ይችለናል መንግስት ነን እያሉ የትኛው ዲፖርት ተደረግ እያለች ገላመጠች። ባለፈው ቻርጃ ላይ ሲሄድ እኮ መኪና ውስጥ ፓርክ ላደርግ ስል እኮ ገላመጠች። በይ መታወቂያ ዲፖርት ነው የምትደረግ ነገር እያሉ ለያዥ እኮ ለገነሽ ተቸግረ የማዳም ቅመሞች እኮ መግቢያ አጥተው በቃ ምን ይሻላል ስገዱ እኮ እያሉ በቃ እኔ ሚጥሚጣ ቤቴን ስከፍት ትላለች መሲ። ሚጥሚጣ ቤቴን ስከፍት 2-3 ስግደት እየሰገዳችሁ ነው የምትገቡት። ሁሉ ማለት የቀራቸው እንደው ሁለተኛ ንጉሱ መንግስት ነን እያሉ ደግሞ ግሩፓቸው ስብስብ ብለው ነው ስብስብ የአውሮፓ ህብረትን ይመስል ሄሉ የአውሮፓ ህብረት ማለት ነው ሄሉ ጀርመን ለብቻዋ ከወጣች እንደ ህብረት ግዝፍ ብለው ካልታዩ አንደኛ ፖፑሌሽናቸው፣ ሁለተኛ ኢኮኖሚያቸው፣ ሶስተኛ ትሬድ የሚያደርጉት ፍሪ ትሬድ ስለሆነ አሁን ለምሳሌ ከህንድ ጋር እቃ ሲዋዋሉ ህንድ እንደ አውሮፓ ዩኒየን ነው እቃ የሚዋዋሉት ከህንድ ጋር ኢምፖርት የሚያደርጉትን። እንደ አንድ ሀገር ግን ፈረንሳይ ብቻ ከሆነች ታንሳለች። ስለዚህ ለህንድም አይመቻትም ትሬድ ለማድረግ ማለት ነው፣ ያንስባታል። እንደ አውሮፓ ስብስብ ብለው ግን እንደ አውሮፓ ከታዩ ለህንድም ገዝፈው ይታያሉ። የሚያመጡትም በብዛት ነው። ህንድንም ያዋጣታል፣ እነሱንም ያዋጣቸዋል። የአውሮፓ ዩኒየን ለዛ ነው ገዝፎ የሚታየው። ቢነጣጠሉ በጣም ትንንሽ ነው የሚሆኑት። የዱባዮቹ ጋንጊስተሮች ስብስብ ብለው ገዝፈው ሄሉ ለያዥ ለገናዥ ለፌደራል ፖሊስ ያስቸገሩ ጎረምሶች፣ የሴት ጎረምሶች፣ የወንድ ደፋሪዎች ደፍረው ማይጠየቁ ሴት አስቸግረው የተደፈረችን ሴት ቪክተም ይቅርታ እያስባሉ እድሜ ልካቸውን የኖሩ በቃ ምን ልበልሽ አስቸግረው ነበር። ጌታ የገረመኝ እሷ አላስያዘችኝ ማን አባቱን ያስያዘኝ ብሎ ደግሞ መንደላቀቁ፣ ሴት እህቶቻችንን ማስፈራራት፣ መድፈር ሳይቀር እንደው አያፍርም እንኳን ትንሽ ሂድበት። ኧረ እቺ ወጥቶ ሲደነፋ ሄለን ተከሰሰች ተብሎ ወጥቶ ሲደነፋ ምን ሲል እኛ ግን በጀርባ ስንሰራለት ነበር፣ አላወቀም። ግን ቢሆንም ገባሽ በቃ የዱባዮቹ ብትንትናቸው ወጣ። ብትንትናቸው ይታባታቸው። የዱባይ መንግስት እኮ ኢሜል ከማድረጋችን ብዛት የተነሳ እኮ የዱባይ መንግስት ማስጠንቀቂያን የሰጣቸው እያንዳንዱ እንደ በፊቷ እየገባች እስቲ ትበላቀጥ ለሀገር ያስቸገሩ ሁሉ ሄለን መታ አስተነፈሰቻቸው አይደል እንዴ? እናሳ በጣም ሄሉ እውነት መምጣትሽ ማነው እሱ? ሄለን ከስሻለሁ ይላታል። አያፍርም። ማነው?
ያ በደው ነው ሴት እያመጣ የሚደፍረው የዱባይ ጋንጊስተር ተሰብስበው ሴት እህቶች ተሰብስበው ሙኒት ሁሉ ሳይቀሩ ንጉሶች ናቸው። በዛ ወቅት ይቅርታ አስባሏል። ልጅቷ ተደፍራ እያለቀሰች ተደፍራ ይቅርታ አስባሏት ላይ ብለ ይቅርታ እንድትለው አረጓት። እነዚህ እኮ ሰይጣኖች በቁም የቆሙ እኮ ሰይጣኖች ነበሩ። ለነዚህ ለነዚህ ሰው ይጥፋ እኮ ብለን ነበር። እግዚአብሔር ምስክሬ ነው ይሉ የዛሬ ዓመት በተለይ ምንም አታመጪ ማለት አሮጊት ነበር ያለኝ የመጨረሻ ጊዜ ትዝ ይላል። አንተ ጥሩ ነው ያለው። ሂዱበት እኔም ልጠጣ። እኔ በስነ ስርዓት የሆነ ነገር ልታደርጊ እንደመጣሽ የገባት ማን እንደሆነች ታውቂያለሽ? ከዱባዮች ውስጥ ሄሉ ሙኒት አውቃሻለች። በቃ የሆነ ነገር ልታደርጋቸው እንደሆነ ገብቷታል። እንዴት ገባህ? እንደዚህ ለምን አሰብክ? ለምን መሰለሽ በተለያየ ቦታ ላይ እነ መሲ ብሪጅስቶን ያቺኛዋ መሲ ያለሽ እንደዚህ ብላለች ብላ ተከራከር ነበር። ይኸውልሽ ቡቺ ቤት ትያለሽ አንቺን እየሰደቡ እቺ ታራቁሩ ቁምባ ምናምን ሲል እኔ እሷን አልናገርም ትላለች። ራሷን ወጣ ታረጋለች። በጣም ብዙ ጊዜ ስላየዋት እኔ ሻለ አልፈርድም ትላለች ብዙ ጊዜ። የሆነ ነገር በቀላሉ እንደማትለቂና የሆነ ነገር ላይ ብቻ እንደምትደርሺ የገባት ሙኒት ብቻ ነች። ሌሎቹ እንደ ቀላል ነበር ያዩት። ብትንተናቸው ደግሞ መተሽ የዱባዮቹን ጋንጊስተር በታተናቸዋለሁ። ሳልበታተናቸው ይሄን ጉዳይ አልዘጋም ብለሻል። በእነሱ ቤት እኮ በቃ ዘግተሽ ቁጭ ብለሻል። ግን በታትነሽ ጉዳይሽን ጨረሽኩሽ እኮ ነው ዘግተሽ ቁጭ ያልሽው አይደል እንዴ? ተበታተኑ። ከዚህ በላይ ምን ነበር ግብሽ ይሉ ህጉላው ከዚህ በላይ ህጉላው እኮ ተደነገገ እኮ ሰዋ ህጉላው እኮ ከዱባይ ሰው ከበላይ ከኢትዮጵያ ነው የተላለፈው። ለምን ኤምባሲ በኋላ ምንም አይነት ችግር ከደረሰ ስለማይደርስላቸው ከዛን የኢትዮጵያ ኤምባሲ የዱባይን ፖሊስ ኢንቫይት እንዲያደርገው ጥሪ ቀረበ ከኢትዮጵያ ከበላይ ማለት ያ አሁን የሆነ ሰው ገቢ ሲሆን ታይዋለሽ በዚህ ሳምንት ወይ በዚህ ወር ውስጥ እንዴ ሄሎ እኛ ኢሜል ያደረግነው ምን ያደረግነው ባለፈው የማትገባው ሰው የዚህ ቲክቶክ ሰው ምናልባት ሳራም ልትሆን ትችላለች። ብቻ የሆነ ሰው ታያላችሁ። በቃ ሳራ አይደለችም ማለት ነው። ኦልሬዲ ብትሆን አትነግሪንም ነበር። ሳራ አይደለችም። እሺ ግን የሆነ ሰው በቃ ቡቺ እንዳትሆን የሆነ ሰው ነው። ሰምዴ ደግሞ እኮ ነው ሄሉዬ ቡቺ ወንድሟ ገብቷል እኮ ምን ትሰራለች? ለነገሩ ቡቺ ከምላስ ውጪ ምንም ማታመጣስ ይችላል። ቢያንስ በቃ እንኳን 1 አመት እንትካል 4 አመት ገብቷል። ያ አንድ ጊዜ ሙስሊም የሚሆን አንድ ጊዜ ክርስቲያን እየመሰለ ጻድቅ እየመሰለ ሴቶችን የሚደፍር እኔ የነዛ ሴቶች በተለይ በመቤቴ እያለች እየለመነች እያለቀሰች የደፈራት ልጅ እንባ እንዳለ እነዛን ሴቶች ይቅርታ ያስጠየቋትን ሴቶች መሲ ብሪጅስቶንን ሳይቀር ማለት ነው ዋጋ ያስከፈለ የዛች ልጅ እንባ ነች። እዚህ ላለ ሄለን ተከሰሰች የሚል ዜና የተሰማ ቀን ወይን እየጠጣ ሪላክስ እያደረገ ጋውን ለብሶ ከዛን እሷ ላይቭ ላይ ስገባ እሱ ሄዶ መኒጋን ይሰጣት ነበር። አሁን አርፈ እንግዲህ በደስታ በአንድ ልብ ሴጋ መጠፍጠፍ ትችላለህ እንግዲህ አለችው እየተሳሳቁ። ያቺ ቡቺ የምትባለው አንቺ እሷም እንደዛ ብላ ስስቅ ነበር። በወንድሟ ጸጥ ተደረገች አልተደረገች አየህ ምንም ሳይደርስባቸው ነው የደረሱት። ሀቅ እንዴት እንደሚከተል እሱስ አልገባም። እግዚአብሔር ነው እውነት እኮ ነው። የሰው ልጅ በሰፈረው ቁና ነው ዋጋውን የሚያገኘው። ግን እኔ ምን እንደሚሰራው ገብቷል። እንዴት ሀቄ እኔ ሳልናገራቸው ሁለቱ ላይ እንዴት እንደደረሰ ለምን ካው በፊት አልደረሰባቸው? በጣም እውነት ለምን ሄለንን የነካ የለውም በረካ ብሏል ያገሬ ሰው።
ስሚ እኔ አንድ ደግሞ ጌታ ሄለንን የነካ የለውም በረካ እየሰማህ ነው? አዎ ትክክል የለውም በረካ ይኸው አየን እኮ አየን እየሰማህ ነው? ግን በጣም የሚገርመኝ ልክ እንደታሰረ እያንዳንዳቸውን እኮ እያየን ነው። እሷን የሚነኩ ሁላ አንድ ባንድ እያየናቸው ነው። አናሚኮ ያወራች ሄሉን የነካ የለውም በረካ፣ ሄሉን የነካካ የለውም በረካ እያለን እኛ ደግሞ ቁጭ ብለን እነሱ ላይ ነው ጸሎት የምናደርገው። እያንዳንዳቸውን ያሳየን የነሱን ጉድና እሷን እንደዚህ የመጣልና እሷን የማንኳተት የሚሄዱ ሁላ አሉ። አንዳንዶች ደግሞ አሉ የሆኑ እንደው ኮተት ነገሮች አሉና እነሱን ደግሞ እያንዳንዳቸውን ያስኪድልን ነው የምንለው እያልን ነው። እኛ ምንም ስምም አንጠራም። ግን ምንድነው ይሄ ልጅ አሁን ያለው? ቆይ ጠብቂ፣ አንቺ እኮ አይደለሽም ገና ከስሻለሁ። ገና 55 ዓመት ይታሰራል። የት አባቱ ነው የሚከሳት? የት አግኝቷት ነው የሚከሳት? 55 ዓመት ይታሰራል። ቂሊንጦ እንዴ! አረ እንዴ ቂሊንጦ ገና 55 ዓመት ይታሰራል። ከየት አባቱን ያመጣው ሄሉ? 171 ሚሊዮን ብር እኮ ነው የእንትና ነው ጌታ ብሩ። አዎ እንዴ የእንትና ነው። አዎ አውቃለሁ። እሷ ሲጀመር እኮ እሱን ነካሽ ተብሎ እኮ ነው የተሮጠው። ይሄን ታውቂያለሽ? ያን ጊዜ እሱን ትነካኪ ነው ቀይ መስመር የታለፈው። 171 ሚሊዮን ነው በአካውንቱ ያለው። ተቀልጃለሽ እንዴ? እሱን አሲዘሽ ልታሳስሪ ስትይ ነው እኮ ሲጀመር። ኤኒዌይስ ሄሉ ልክ እሱ እንደታሰረ አንድ የታዘብኩት ልንገርሽ። ልክ እሱን እንደታሰረ ማን ላይ ቢገባ ጥሩ ነው? ክሬዲት ሊወስድ አይተሻል? እስቲ ገምች። ማን ነው እሱ? ላይቭ ገብቶ አሳሰርኩት እኔ እንዲህ ጀግና ነኝ ያለ ሰው አለ። ማን ነው እሱ? መብረቁ እንዴ! ስሙን አታበላሹ ብሎ እኮ በጣም የሱ ቀንደኛ ደጋፊ ነበር እኮ። ይቅርታ ሁላ ሲል አንቺን ገና ለገና አንቺን የተቃወመ እኮ መስሎት ገና ለገና አንቺ እሱን እንትን ስላልሽ እኮ ተቃራኒ የቆመ እሱን አይዞህ እያለ ከለላ ሲሆን የነበረ ሰውዬ ልክ እንደታሰረ አቶ መብረቁ ላይቭ ገባና ያውም ደግሞ ጀግና ምናምን የሚል ዘፈን ከፍቶ እኔ እንዲህ ነኝ። ከዛ ኮሜንታተሮች እውነትም ጀግና ነህ፣ እውነትም ጀግና ነህ፣ እኛ ከጀመርነው ይስተካከልልን እንትና ይስተካከልን። ጌታ ስም ረስተሃል። ባቡጂ በላ መብረቁ ሳይሆን ባቡጂ በሚል ይስተካከልልን። የበረሃ አር የተረሳ ደረቅ ንፍጣም ቆሻሻ የህንዶች ባቡጂን እኔ ነኝ ያለ እንደዚህ ይውላችሁ እኔ ጀግናው አለውላችሁ እያለ እየፎከረ ነበር። ያን ሰሞን ምን ጀግንነት ሰራ? ሁሉ ነገር ይዞ በዳር የሚቀር ሁሉ ነገር ይዛል፣ አይጨርስም። አይጨርስ አታስጀምረኝ። ለምንድን ነው እኛ እሱ አንድ ነገር ልጠይቅ። አሁን ለምሳሌ የሳጂን ጉዳይ ምን የደረሰበት ነገር ነበር? ምን እኔ ምንድን ነው ያልኩት? እዚህ ጉዳይ ውስጥ አልገባበትም። ማልገባው ምንድነው በእኛ ምክንያት የቶፒክ ተጀመረ ስለሚባል እንጂ እኔ ሳጂ ቀጥሬያት አሁን እንገናኝ ካልኳት እግዚአብሔርን አገኘታል። እሺ እኔ ቢያንስ ሳልከታተል እንኳን ፍንጭ ሰጠዋቸው። ሳጂ ዱባይ ነው ያለችው ምናምን የሚለው ወሬያችሁን አቆሙ። እኔ አውቃለሁ ኦሬዲ በሪል ላይፍ ግን ለነሱ ለሚዲያ ሰዎች መረጋገጫ እንዲሁም ግድግዳውን እዩት፣ ይሄ የኢሮፕ ቤት አሰራር ነው አልኩ። ሁለተኛ ደግሞ ቪዲዮዋን አዙራ ስታሳየት እንዳለች ፎቶን ብቻ ስክሪንሻት አድርገች አክቲቪቲ ጋር እንትን እኮ ከነማፑ ይወስዳል። ገብቷል። እንደገና ደግሞ ስለ ማህሌት ቤዚክ ምን የት ደረሰች ማናት ለማለት ከፈለጋችሁ ወሬውን ተውና ዱባይ ያለውን ፀጉር ቤት ማን እንደገዛው አጣሩ። እስቲ አንተ ትክክለኛ ጠያቂና ኢንሳይደር ካለ አልኩት። ይሄን ያህል እንኳን ፍንጭ ሰጥቻቸው ምንም ማድረግ የማይችል ደደብ ሰው አረ ያኔ ሴትዮዋን አስጨንቆ ሳራ እኔ የዱባይ ጉዳይ እኔ አውጣዋለሁ የነገራት እንትና ናት እንደዚህ ናት እኔ ወላሂ ቢላ ይላል ልቃሚ ቆሻሻ ነፍጣምና ምን አልኩት የአንበሳውን ዓለም መቀላቀል ከፈለክ ዝም ብለህ ተቀላቀል ግን አውቃለሁ ካልክ እንደማታውቅ እኔ እዚያ አዋርድሃለሁ አልኩት።
ከዛ እኔ ዝም እላለሁ፣ እስቲ ምን እንደምታመጣ ያለው አልኩት። ከዛ ዝም አልኩት። ምንም እንደማያመጣ ሳውቅ በራሴ ጊዜ ጠንቋይ ቤት ብትሄዱ አታውቁም ነው ያልኩት። ጠንቋይ ቤት ብትሄዱ እኔ እንደጀመርኳት ነው የምጨርሰው። ስፈልግ አነሳለሁ፣ ስፈልግ ተወዋል። በእንትን ሲያወሩ ቆይ፣ ከዛ ለራሴ አምጥቼ አፈረጥኩት። እዛ ሴት ስፈልግ በጊዜ ነገር ማድረግ የለም። አንዳንድ ቂጡ ላይ አሩን እንኳን ማይጠቅ ሰቀጫን ወንዶች የሉ ዝም ብሎ ይንጠራ ሲያስጠላ ቤት ለመውሰድ ነው እኔ ነኝ ያታሰርኩት ብሎ በጣም የሚገርም ብዙ ጉዳይ ጀምሮ አይጨርስም። አሁን የእንትናን ለምን አልሄደበትም ታዲያ? የሳጂ ያ እንግዲህ እንደዚህ ናት ማለት እናቷ አስተማሪ ናት። በነገራችን ላይ አርፈዋል። እዚህ ሀገር ስንት ዓመት ኖራለች እናትዬ ሳጂ። ከድሮም ጀምሮ ሰው ሲመጣ ሁላ ስትቀበላቸው የለም ስትቀበላቸው ስለ አዲስ ስደተኛ ሲመጣ ያው ሰው ታለማምድ የለ ስታለማምር ጊፍት የምትሰጥ ሽቶ ነው ባይዘው። ከ17 ዓመት በላይ የምታውቃት እንደዚህ ጊፍት ሽቶ ምናምን የሰጠቻት እንዳጋጣሚ እኔ ያለሁበት ከተማ ሙቭ አድርጋ ሰው ታውቃታለች። እሷ ግን እናቷ እንደዚህ ምናምን ይላል። እናቷ አርፈዋል። አስተማሪ ናቸው። በጣም እዚህ ሀገር የኖሩ ናቸው። ግን እዚህ እሱ በሚንጫጫው ነገር ላይ ነው ያሳብሳት። ከዛ ጋር ያያዝና እኔ ጎልጉያ ወጣሁት ነው የሚለው። ለዛ ራሱ ጎልጉላ ለምን ነው አላወራም። ሴትየዋን አስጨንቆ በማንም አፍልቃም አሰድቦ ሴትየዋን ያለ ምንም ሪዝን ዝም ብሎ ሴትየዋ እኮ ምንም ነገር ያደረገችው ነገር እኮ የለም። ብቻ አዛ ድንክቱ ቤት ሄዳ ጊፍት ሰጠች። አንበሳ ሲቅ አይኑ ይቀላል። ለምን እንደሆነ አላውቅም። ሌላ ሰው ጊፍት ሰጠች አይደል እንደ አንበሳ አለሙ ልቀራቀል ብሎ የዱባይን ጉዳይ እኔ ያፈርጠዋለሁ ይላል። ከዛ በጣም ነው የሚወደው አንበሳ ደግሞ ይጠብቁታል። ያ አንበሳ በጣም ይወዳል ልጁ እና ልጅቷ አንበሳ ስታወርዳ አይቶ እኮ ነው የጠመዳት። ሌላ ነገር እኮ አይደለም። አንበሳ የጠመዳት ጠምዶ ይዞ ዝም ብሎ የሰው ጠምዶ ይዞ በጣም በሚገርምሽ ሁኔታ እኮ 500 ሰው እንኳን አይሞላም ፎሎወርሷ በዛ ወቅት ማለት ነው። 1000 እንኳን ያልሞላ እኮ ቲክቶክ አካውንት ነበራት ልጅቷ። አመጣት የሰው ዝም ብሎ ለጥፎ ሳጂ ማለት መሀሌት ነች ብሎ ወረደባት። ይኸው ፕላስቲክ ሰርጀሪ ሰርታ ዱባይ ነች ያለችው። ሃይላንድ ውሃ እየጠጣች የዱባይ ሃይላንድ ብሎ ሲሰድባት ዝም ብሎ ሲወርድባት ልጅቷ። እኔ ጃጉር ነው የሚያሳዝነኝ። ምስኪን ነው ጃጉር ያምነዋል። ኧረ በእናትሽ እንደዚህ ነው ምስኪንነት አለ። ለስርዓት ጃጉር ዘመዳችን ነው። ምንም ዘመድ ቢሆን አንቺ እየተሰደብሽ ቁጭ ለማለት ድፍረት አለው ማለት እናገረዋለሁ እኮ። ለዛ ሁለታችን ላይ አስተያየት መስጠት አይችልማ። ገባ ዛሴ አይደለም እንደዛ አይደለማ። እዛ ቤት ነው እሱ ህግ የሚሰራው እንጂ አንቺ ቤት እሱ ህግ አይሰራም። አንቺ ጋር መጥቶማ እሱን ብትናገሪ ዝም አይልም። እንዴት ትናገሪዋለሽ ነው የሚልሽ። እዛ ቤት ግን አንቺን ሲናገሩሽ ዝም ብሎ ቁጭ ብሏል። እሱ ፕሪንሲፕል እዛ ቤት ይሰራል፣ እዚህ ቤት ይሰራል፣ እዛ ቤት ግን አይሰራም። ምክንያቱም እዛ ቤት አንቺን እንደፈለገ ሲሳደብ፣ አንቺን እንደፈለገ ኮሜንት ላይ እንደዛ ሲወርዱብን ጌታ ጃጉር በየቤቱ ሄዶ የሚጫወተው እኔ እንዳልሰደብ ሊከራከርልኝ አይደለም። ጨዋታ የሚጫወተው በቃ እንደዛ ከሆነ መብረቁን እሱ የፈለጉትን መናገር ይችላሉ። በየቤቱ የሰውን ሀሳብ ማስቆም አይችልም። አንቺ ግን ማለት አንዴ ተይ እንጂ ለነዚህ ሰው ሁሉ ሲያዳምጣል ነበር ሲያያል ነበር እንዴ ምን ያህል ጫና ሲያረግብሽ እንደነበረ። ማንንም ጉቺን እንዳትናገሪ፣ መብረቁን እንዳትናገሪ፣ ጉቺን እንዳትናገሪ፣ መብረቁን እንዳትናገሪ። ምን ያህል ጫና ሲያረግብሽ እንደነበረ እኮ ሀገር ምድሩ ነው ሲያይ የነበረው። ተይ እንጂ ያው ስለሚቀርበኝ እንዴ ስለሚቀርብሽ እኮ ነው። እዛ ሙልጭ አድርገው ሲሰድብሽ የታባቷ እያለ ዝም የሚለው ስለሚቀርብሽ አይደል? በጣም ፍቅር እንዲያረጋል። በነገራችን ላይ ነው በጣም ላንቺ ያለው አክብሮትና ፍቅሩ ስትሰደቢ ዝም ይላል። ለመብረቁ ያለው ደግሞ በቃ
እሺ ሁለት ወሬኞች እየተሳሰባችሁ አውሩ እንጂ ናኒኮ ግን አውሪ ግን አስቆመሽ ጸጥታ ያለሽ እንደ አውሪ እንጂ ወይ ላውራ ነው ያ ኔትወርኩ ገና ነው በቃ ቀጥል ጌት እና ራሱም ሀገር ምድሩም ያውቃል እና እሱ በአንቺ በምትናገሪው ነገር በጣም በሚገርም በብዙ ነገር ሐሳቡን ለመግለጽ ፍሪ ነው ጃጓር ማለቴ በቃ ላመነበት ነገር ይቆማል አካንቺ ጋር መከራከር ካለበት ይከራከርሻል ካላመነበት እዛ ቤት ግን ያ ሰውዬ ህንዳዊው ሰውዬ ያለውን ነው የሚሆነው ህንዳዊ ሰውዬ ዶሮይቱ ቀደ ነበረችው ዶሮይቱ በግ ነበረች ካለ እሱ በግ ነበረች ነው የሚለው አንቺ ቤት ከፍተሽ አንተ ጥሬ ስለቀም የነበረችው ዶሮ ነች እንጂ በግ አልነበረችም ስትይ ይመጣና እንዴት ያለሽ በግ ነበር አይቻለው ባይኔ ይልሻል አይቻለው ባይኔ በግ ነበር ይልሻል ያ እንደዛ አይነት ሰው ነው ጃጓርና እንደዛ አይነት ምስኪንነት እኔ አይገባኝም እኔ አላውቅም ያው ያንቺ ወደሽ ስለሆነ ምናልባት ልትከራከሪለት ትችያለሽ ጃጓር ግን ምስኪን ሰው ጅል ነው አንተ ጅል ነው አቦታ ስለስታታ በእናት አዎ ጅልነት ማለት ያለ አመለካከት እንጂ አትገባው አትናገር አይደለም ሄሉ ስለማከነ በጣም ማቹርድ የሆነ ወንድ ነው ታውንደ ማለት ሐሳብ ካለ ያየውን ስህተቶች እንጂ በስድብ አታርገው ጃጉር ስድብ አይደለም እኮ ሄለን ስድብ አይደለም ጅልነት ስድብ አይደለም አሁን ለምሳሌ ሌላ ያታውቂያለሽ እኔ ስሰደብ ምን እንደምሰደብ እንደዛ ብሰደብ ያንተ አላማ ከወዳጆቼ ልታጣላይ ነው ከጃጉር ጋር ምንድነው አላማ ዋትስ ዩር ፖይንት አንቺ ግለሰብ ነሽ የሰው አስተያየት ነው የምትሰሚው አንቺ ምን አገባሽ እኔ በመሰጠው አስተያየት አንቺን የሚመለከተው ነገር የለየው እየተከራከርሽለት አይደል ምንድን ነው የምትጣዩ ወገብሽ እሱ ግን አያረገውም እኮ እዛ ቤት ቢሆን እኮ እሱ ቢሆን እኮ እንደዛ ይከራከርም አያረገው አንቺ እያረግሽለት እኮ ተቀጥይ የኔ እናት ቀጥይቴ አፈናት ናሚኮ ማይኮ በጣም ከቆየ አውሪ ስትላት በጣም ከትንሽ ደቂቃ በኋላ ነው ጆሮ ላይ የሚመጣው ኔትወርኩ ድሮ እንደዚህ ያይ ገናው ነው ዝም ብለህ ብትል እንዴ ነው ታዲያ ተስማምታችሁ የምታሙት ይሄ ከባድ ነው ለኔ ምራፍ ወይ ናሚኮ ውረጅ ናሚኮዬ ቁጭ ብለህ ጻፍ እንዴ አውት ላለችኛ ከጨረስን በኋላ ጋይስ ምን ላይ አስተያየት እየሰጠች እንደሆነ ራሱ ግራ ይረግ ጌታ የዚህን ያህል ሄለንን የምትወዳት ከሰው ሁሉ አራርቃ ብቻዋን ልታስቀምጣት እኔ ጋር የሚሰማ ከሆነ ይስማ በተለይ በዩቲዩብ ታሪክ ወደ ቲክቶክ ከመምጣት በፊት ሰዎች በእንደዚህ አይነት ቃላቶች እኔን አያምኑም በጣም ነው ውሸታ የሚያደርጉ እንኳን ፊደሉን ሙሉን አጨረሰው ብዬ እንኳን መናገር አለም አለች ብዬ ነበር ማፍረው አለች ነበር የምትለው አንተ አይደለም ብልግና እኮ አይደለም ብልግና ላውራ ብላ እኮ አይደለም ስለ ሴክሹዋል የሆነ ነገር እኮ ውይይት ነው እንኳን ብትል ሰው ሊያምን ይችላል ያኔ ግን እኔ እንደዚህ አይደለም ታውቃለህ ጌት ነው ሄሉ ዩቲዩብ ላይ ሰው የለም እንደሚጽፍ የለም ሄሉ ብልግና እኮ አይደለም በስነ ስርዓት ትክክለኛ ነገር እኮ ነው ሴት ልጅ እሱ ባስፈልገው ቁጥር ነው ወይ ፕሪንስ ምን አለ በየቀኑ እኔ ትዳር ለመያዝ በየቀኑ ሚስቴ ከስራ ከገባው በኋላ ካልሰጠችኝ እፈታታለሁ ሲል እንዴ ሴት ልጅ ምን በወጣትና ነው እሱ ባስፈልገው ቁጥር ዝም ብላ የምትከፍተው ዝም ብላ እግሯን ምን ሆነ ብልግና እኮ እግሯን ልከፍት ገባች እግሯን ለመክፈት አለም ካንተ ጋር እግሯን ለመክፈት ይያለው እኮ አንተ በምትጠቅመው ትዳር ምናምን ብሎ ካሰበ ተሳትቷል አንተ ልጅው ዳፒ ሲመጣ እንዴት አድርጋ እንደምትዘረግፍ ይታል ብሎ እየተደሰተ ባለዛት ቦታ ሆኖ እየተደሰተ ቂጡ እየተቀቆነ በጣም ተሳስቷል ጌታ እኔ ምን ይመስላል በእኔ ላይ እንጂ እሱ ላይ አስተያየት መስጠት አትችልም እሱ መተቸት አትችልም
የፍቅሩ እንትን ነው እንደዛ ይመስላል ምናምን ብል ይኸውልህ ጌታ እኔ ምን እላለሁ መሰለኝ ሄለን ምናልባት ብታገባ ምሳሌ ብታገባ ላይክ እንደ አበሻ ሴት ምናምን የሚለውን ሳይሆን እሷ በጣም በመነጋገር ታምናለች። ሲሪየስ ራሱ እሱ እያዘዘ ብቻ መኖር እንደማይችል በዚህ አምናለሁ። የእሷን እንትን ሳየው እሱ ብቻ እየተናገረ አዞ የሚኖር አይነት ባል አይደለም። እንደገና ደግሞ እሷ እየሰራች ብቻ የምታቀርብ ሳይሆን እሱም እየሰራ አብሮ እሷ ስራ ብትሆን እሱ እንኳን አበሳስሎ ምናምን እሷ ከሌለች ልብስ አላጥቦ እንደዛ አይነት ካራክተር ያላት ይመስለኛል። ላይክ ዝም ብላ እንደ አንድ አበሻ ሚስት እሷ ብቻ እየሰራች ምናምን ይሄን አርጊ እንደሚባለው ሳይሆን ሄለን የምትመስለኝ በመነጋገር ታምናለች። እንደዚህ የሆነ ቀጥታ እሱ ራስ ሆኖ ብቻ እያዘዘ ብቻ ሳይሆን የሚኖረው እሷም ለምሳሌ እሷ ስራ ስትሆን እሱ ቤት ውስጥ ያለው ነገር ይሰራል። እሱ ቤት ሲሆን እንደዛ አይነት ሴት ትመስለኛለች እንጂ አሁን ልክ አንተ እንዳልከው እንጀራ የምትጋግር ምናምን እንደዛ እንደ ኢትዮጵያዊ ሴት እኮ ናት። እንዴት ነው የምታስበው? እሱን እንኳን ሲስተሙን ያውቀዋል። ያው ኢሮፓ አይደለም የሚኖር ሲስተሙን ያውቀዋል። ምግብ ላይ አብራ የኖረች ቀን በ10ኛው ቀን ነው የሚሰለቻት። እንደዛ ነበር ሄለን። እኔ የሄለንን ባህሪ እግዚአብሔር ምስክሬ ነው። ይሄ ልጅ እርጉም ነው እያለች ነው በልቡ። አሁን እውነቴን ነው የምላችሁ 10 ቀን አብራ ከሆነች ይሰለቻታል ልጁ። እንዲህ ለአይን ነው የሚሰለቻት። እኔ ለምን አልነግራችሁ? እንዲህ ለአይን እንዲህ ለታው ይሰለቻታል። ልክ ቤቷ ላይ ውይ ያ ሰውዬ ለካለ ምን ብዬ ነው ያስገባሁት ከቲክቶክ አንስቼ ቤቴ ድረስ አንጥቼ ነው የምትለው። እውነት ስልችት ነው የሚላት። ልክ ስትገባ ደግሞ መነጽሩን አድርጎ ላይቭ ላይ ሄለን በእኔ አእምሮ ነው የምታስበው። ጃፒ ገላግለና ግባ ጥሩት ጋይስ። ጃፒ ቢመጣ ሁለት ሲሄድብህ ነግረህ ነበር የምትወጣው። ይባልን ሄልዬ ይሻለናል። ጃፒ ጣና መላይ ከአንድ ወንድ ጋር ብለሽ 10 ቀን አትሞክሪ። 10 ቀን ሳይደክመኝ በጣም ነው የሚሰለችሽ ጌታ። እንደውም ተራርቆ ሲሆን ነው እንደውም በአሁን በዚህ በቲክቶክ ሲሆን እንደውም ለዘርኩት አግብተሽው ነው የምልሽ። አግብተሽው ጌታ እሱም ባለበት አንቺም ባለሽበት። ያ መቼ ነው እንደዚህ ያየለብህ? ምኑ እኔ እንጃ ምን ነው። አይ ፍቅር ይዟታል ብሎ ካመነ ሰዎች ካመኑ ትክክል አይደለም። እኔ ላይና ህዝብ ላይ ተናገር እንጂ ጃፒ ላይ ትኩረት ወሬ እንዳታወራ። ግለሰብ እኮ ነው ሄሉ ቲክቶክ ሚዲያ ፊገር እንዳታወራ። አስተያየት ይሰጥበታል። ሚዲያ ፊገር አይደል እንዴ? እኔ ላይ ምን ታስባለህ ነው ያልኩህ እንጂ እሱ ላይ አይደል። እሱ ላይ አስተያየት እንዳስብ እስካሁን ድረስ አንቺ ላይ ነው እሱ ላይ ነው እንግዲህ ምናምን ብለህ እሱ ላይ አስተያየት እሱ ጭንቅላት ላይ የሚመለከት ነገር እንዳትሰጥ። ማዕቀብ ተጥሎብናል። ካሁኑ ጉድ እኮ ነው። እሱ ላይ አንተ አስባል። እኔ ጃፒን ሳስረግጥ ይሄ እኮ መረገጥ አይደለም ካሰበ ነው እንጂ መረገጥ አይደለም። ይሄ መረገጥ ነው። ስንረግጥ ታውቂያለሽ እንዴ? ጌታ የኔ አይምሮ ስንት ጊዜ ነው ቤት ተከራይተህ መኖር የጀመርኩት? አይ በምንም ያንቺ አይምሮስ ቤት መከራየት ምናምን አይደለም። አንቺ ሄለን የእውነት አትጋር ይዘሽ ሳይሰለችሽ ትኖሪያለሽ ሄለን? እኔ ለራ ላሳደን ውሸትህን ነው እንዳትይ። እውነት ዝም ብለሽ ወይ ለፍ በቃ ጥያቄው ያ እንጂ የእውነት ሳይሰለችሽ በተራ አውሩ ተጫወቱ። እያወራችሁ እየተጋፋችሁ አውሩ ባካችሁ። አካርቲ አውራ፣ የምታወራው ነገር ካለ አውራ። ያኔ አንቺ ከቻቢ ጋር በመሆንሽ ምን ተሰምቶሻል? እኔ ደግሞ ለአንቺ ልጠይቅሽ። በቃ ውስጥሽን ብቻ ነው ማዳመጥ ያለብሽ። የሰውን አስተያየት ተቀበይ። ጌታ አንዴ ቆይ፣ እዚህ ጋር በዚህ አጋጣሚ እንደዚህ በዚህ አጋጣሚ ደስተኛ ነች ጌታ። በዚህ አጋጣሚ እዚህ ጋር ሚስት ተገኝቶልካል። እንደዚህ አፍቃሪ መሆንክን አይታ አንድ ልጅ አግብቷል ስትል አላገባም አልኳት እና ዳሩኝ ብላለች። ቤዛ የምትባል ልጅ
በውስጥ በሜሴንጀር እየሰማት አይደለም ምን ነው ለአንተ ፍቅረኛ ሲገኝ አጣርተህ በቃ መዳር ነው። በውስጥ ቤታ ነገራት የማዳን ዶክተር እንደሆንክ አምጫታ በውስጥ በቃ ከይለን ስራ አስገባሽኝ አመሰግናለሁ። ያው እዚህ ጋር ቤዛ የምትባል ልጅ የምር እግዚአብሔርን ዳሩኝ እያለች ነው ጌታዬ። እኔ እኮ የዩቲዩብ ልጆች እናቴ ትሙት የፈለገ ሪሌሽን ሲጀምር የሚቃወሙት እነሱ ናቸው። መቃወም አይደለም ሄሉ እንከን ታውቃላችሁ። እኔን በጣም እንደምታውቁ ነው እኮ እርግጠኛ የምትሆኑት። እኔ እንኳን ራሴን እንደዚህ አላውቅም። እኔ ራሴን እንደዚህ አላውቅም አይደለም። በስነ ስርዓት በዚህ በትዳር ዙሪያ ነው እንጂ በትዳር ዙሪያ ጌታ እኔ በጭቅጭቅም በንትርክም በአብሮ በመኖርም በሁሉ ነገር በጣም ሬዲ የሆነ አይምሮ ያለኝ ሰው ነኝ እኮ። ሬዲ ሳይሆን ሲቀር በነበረው ነገር ላይ ደግሞ እንደዛው ጽኑ የሆንኩ ሰው ነኝ። በፈለገ ነገር ላይ ዶንት በእኔ ላይ እርግጠኛ እንዳት ታይ እንጂ ራስ ተሸክምልሻል። እኔ ራስሽ ካልሻቸው ለዘመናት ከቲክቶክ ከመምጣትሽ በፊት ራስሽ ካልሻቸው ከምታሳይን ባህሪ በብዛት ደግሞ ቶፒኩ ስለ ትዳር ይመጣል። ጌታ ገባ ቶፒክና ታጋለና ስለ ትዳር ዩ ቲንክ አይ አም ሬሳ ለሰዎች የምትሰጪው አስተያየት አለ። በቀላሉ ለትዳር ያለሽን አመለካከት ለወንድ ልጅ ያለሽን አመለካከት ወንድ ልጅ ትጣያለሽ እያልኩ አይደለም። ፍቅር ሊይዝሽ ይችላል፣ ግን በቀላሉ በፍቅር ውስጥ እንደማትወድቂ ለምን የልጅሽ አባት በልብሽ ውስጥ ትልቅ ቦታ እንዳለሽ ስለማቅ ማለት ነው። ግን በተለያየ በሚመጣው ቶፒክ ለሰዎች አስተያየት አንድ ነገር እኮ ከራስሽ ልምድ ብቻ ወይም ደግሞ ከአንቺ ህይወት ጋር ብቻ አስተጋብረሽ ያወራሽው ወሬ ብቻ እኮ አይደለም። በሚመጣው ቶፒክ ለሰዎች የምትናገሪያቸው ነገሮች አሉ። ስለ ሰው ትዳርም ሊሆን ይችላል፣ በቶፒኩ ላይ ትዳር ሊሆን ይችላል ምናምን የምትናገሪያቸው አስተያየቶች አሉ። በቃ ያ ነው። ልጠይቅህ እሰማለሁ። ሄሎ አሁን እንዳጋጣሚ ተቀየረች። አሁን ማለት አንተ አሁን ፖዙኝ በቃ ባለሽበት እንደ በፊቱ እንደምትይን እንደዛ ሆነሽ መቀጠል አለብሽ አልካት። ሄሉ ሰው ነችና ተቀየረች። በቃ ፍቅር ደግሞ ምንም ነገር ሊገድበው አይችልም። ገባህ አይደለ? ፍቅር ነው። ዛሲት ምንም ነገር እንትን የምትለው ነገር አያማክረም ሲጀመርና ተቀየረች። ለምን ጓደኛ ትይዣለሽ? ለምን እንደዚህ ጀመርሽ ብለ ማለት እንዴት አይምሮ ሊቀበል ቻለ ነው ብለ እንዴት ቆምክ? ማስቆም ትችላለህ? እንግዲህ ከሄለን ፐርሰናሊቲ አኳያ በአንድ ወር እና በሁለት ወር የሚከሰት ፍቅር የለም። ነገርኩሽ እኮ ሄለንን የወረቱ ፍቅር እንዲጀምራት ለማድረግ የልጇን አባት እኔ ለምን አልነግርሽም? የልጇን አባት ከልቧ ለማውጣት ምክንያቱም እዚህ ጋር የሚሰሙ ሰዎች ምናልባት አንቺም ልትሆኚ ትችያለሽ። አሁን በቅርብ ጊዜ እኮ ነው የምትሰሚያት ምናምን ባሏን አቃጥላ በብልቃጥ ይዛ ብለው ነው የሚያስቡት። ያ ነው ሄለን ብለው ነው የሚያስቡት እንጂ ትክክለኛ ማንነቷን ስለ ትዳሯ ስለ ልጇ አባት ማንም በስነ ስርዓት የዩቲዩብ ልጆች በፊት የነበሩት በስነ ስርዓት እንደው ቲክቶክ ላይ ካሉት ምናልባት ኩል ያለታክ ትችላለች እንጂ ከዛ ውጪ ባሏ አቃጥሎ በብልቃጣ ያለ ባል ነው የሚያወራው ይሄ ልጅ። ይሄ እንትና ማን ነበረ ስሙ ጠፋብኝ። አሁን ጃፒ የልጇን አባት ከልቧ ለማውጣት 5 ዓመት ቢያንስ ይፈጅበታል። በትንሹ ነው የምልህ፣ በትንሹ በሁለት ለቆይ ጌታ ሰው እኮ ድንገት ተያይቶ ፍቅር ይዘዋል። አንተ ሰው ካላገኘክ የምታፈቅረው ካላስክ በቃ ሰው ሁሉ ሰው የማያፈቅር አይመስልም እንዴ? እንዴት ነው የምታስበው? ወንጌሉ ማለት ነው ወንጌሉ ሄለን በእንደዚህ በሁለት ወር ፍቅር ይዛታል ብለሽ ታስባለሽ? ግን አለ በሚዲያ ነው በአንድ ቀን ሊይዝ ይችላል ፍቅር። እኔ አሁን ሄለን በአንድ ቀን ሊይዛት ይችላል። ወንጌል ስሚኝ አንዴ፣ በሚዲያ ነው የምልሽ። ኖርማል ህይወት በእውነተኛው ህይወት ሊይዝ ይችላል። ማንም ፍቅር በመላመድ
ግን በእንደዚህ በሚዲያ ይዛታል ብለሽ ታምኛለሽ? በሚዲያ አይደለም ልጁና እሷ ተቀራርበው ስንት ጊዜያቸው ነው ጎን ለጎን ሲያወሩ የሆነ ነገር የሳባት ነገር ቢኖር ብታፈቅረው ምን ችግር አለ? ቢይዛት ሳው ይዟታል። እሺ በእኔ ይዟታል። አሁን ቀረበሽ ማለት ቆይ ልንገርሽ፣ ፍቅር አይዛትም አይደል? አሁን ለምሳሌ እንደ ወንድም የሚያጽናናሽ ሰው ይኖራል። ባዘንሽበት ሰዓት እንትን ይልሽ ያን ሰው ፍቅረኛ ብቻ ነው አድርገሽ የምትይዥው ወንድምሽ ሊሆን ይችላል። ማፍቀር አትችልም እኮ ነው እናንተ ያላችሁት። ኖ እናንተ ሄለን ማፍቀር አትችልም። ከ5 ዓመት ሳይሆናት አላልኩም። ወንጌል አላልኩም። እኔ አላልኩም። ጌታ ነው ያልኩት። አንቺ ደግሞ ከሚዲያ ሰው ከሚዲያ መንገድ ላይ እንደዚህ ድንገት ሲያልፍ እንደዚህ ፊልም ላይ ሰው አይተው ሰው ፍቅር ያዘን ይሉ አይደል? እንደ አጋጣሚ ብታፈቅረው ውሸት ነው እባክሽ። እንደሱ አይደለም ነው ሄለን ከምትነግረን ነገር እየተነሳ የሷን አቋም እንደ በፊቱ አቋሟ ማለት ነው እንደሱ እንደምናቃት አቋም በአንድ ጊዜ አይምሮሽን ታሳምኛለሽ። ሚዲያ ላይ ፍቅር ያዛት ያሳምናለሁ። ለምን እንደማሳምን ታውቂያለሽ? ሪያሊቲ ሊሆን ይችላል። ምክንያቱም አብሮ ነው። እንዴት ሄለንን እኔ አስባታለሁ ቲክቶክ ላይ የርቀት ፍቅር። እሷ እኮ የርቀት ፍቅር አታምንም። ነገር እዚህ ጋር አይደለም። ቆይ ስንት ነገሮች እየተቀያየሩ እያየን አይደል እንደ ምድር ላይ ሄለን ማትቀየርበት። እኔ ግን ሄለን ሌላ ሰው ነው። ሄለን ግን አታምንም በርቀት ፍቅር። በቃ እኔ ሄለን ፍቅር ይዟታል። እሺ በእኔ ይዟታል። ወንጌሎ እኔ ለምሳሌ እኔ ፍቅር ይዟታል ስል ለምሳሌ የምታውቀው ትላላችሁ። እናንተ ግን ፍቅር አይዛትም ብላችሁ ግን እናንተ ናችሁ የምታውቁላት አይደል? ፍቅር ወንጌሎ ይኸውልሽ፣ ቅድም አሁን ከስራ ይኸውልሽ አይዛትም እያልኩ አይደለም። በሪያሊቲ ወቷ ቆይ አንዴ ስለጠየቀች ነው። በሪያሊቲ ወቷ ሊይዛት ይችላል ግን እሷ በምትቃወመው ይሄ እንደዚህ በቲክቶክ ፍቅር በሶሻል ሚዲያ ፍቅር አታምንበትም። እሷ በምትቃወመው ነገር በዛ ነገር ውስጥ ትገባለች ብዬ አላምንም እያልኩ ዳለሁ። ራስ ታሳምናላችሁ።